ሰላም ጤና ይስጥልን ተመልካቾቻችን። በዲጂታል ቴክኖሎጂ ላይ ትኩረት አድርጎ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የቴክት ዝግጅታችን ተጀምሯል። ከምንገኘውም በአድዋ ድል መታሰቢያ ሙዚየም ውስጥ ነው። እንግዲህ ዛሬ የሚሮነ ቆይታ ሃካቶን የሚባል ውድድር እየተካሄደ ይገኛል። ያንን ውድድር ደግሞ በሰፊው የምንቃኝበት ነው የሚሆነው። የተለያዩ ተቋማቶች ያዘጋጁት ፕሮግራም ነው። እንዲሁም ደግሞ የተለያዩ ተወዳዳሪዎች የሚገኙበት ነው። በስታርታፕ ውድድር ላይ ጥሩ የሆነ ተሞክሮ በዓለም አቀፍ ደረጃ የነበረውን አሁን ደግሞ ሀገራችን ላይ እየተደረገ ነው ያለውና እሱ ነው የምንቃኝበት የዛሬው ፕሮግራማችን። ትክክል። የአድዋ ድል የኢትዮጵያውያን የድል ምልክት ነው። በዚህ ትውልድ ደግሞ የአድዋ ድልን በቴክኖሎጂ ልህቀት በኢኮኖሚ የበላይነት የምናረጋግጥበት ዘመን ላይ ነው የምንገኘው። እንደዚህ አይነት የዲጂታል ቴክኖሎጂ ልህቀትን ለመፍጠር ደግሞ ስታርታፖች ወሳኝ ናቸው። ስታርታፖችን ለመፍጠር ደግሞ እንደዚህ አይነት ውድድሮች የሃካቶን አይነት ውድድሮች አስፈላጊ ናቸው። በዛሬው የሃካቶን ውድድር ላይም በሀገር አቀፍ ደረጃ በተለያዩ ትምህርት ደረጃ ላይ የሚገኙ ከሃይ ስኩል ከዩኒቨርሲቲ የተውጣጡ በርካታ ወጣቶች ችግር ፈቺ የሆኑ ፕሮጀክቶችን ይዘው ለውድድር መጥተዋል። የሃካቶን ውድድር በራሱ ምን ማለት ነው? ውድድሩ ምን አይነት መስፈርቶች አሉት? ለውድድር የመጡ ወጣቶችም ምን ይዘዋል የሚለውን እንቃኛለን። የዛሬው የሃካቶን ውድድርን በዚሁ በቴክት ፕሮግራም እንድትከታተሉ እንጋብዛለን። ፍሬዘር ግርማና ካሰች መሬሳም ዝግጅቱን ወደ እናንተ በማድረሱ አብረናችሁ እንቆያለን። አብራችሁን ቆዩ። ተመልካቾቻችን ቴክት ዝግጅታችንን ነው እየተከታተላችሁ የምትገኙት። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። በዛሬው ዝግጅታችን በዋናነት ትኩረት ያደረግንበት ርዕሰ ጉዳይ በሃካቶን ውድድር ላይ ነው። በዛሬው ተለዋዋጭና አዳዲስ ቴክኖሎጂዎች በየጊዜው በሚወጡበት የዲጂታል ቴክኖሎጂ ዓለም የተለያዩ ተቋማትና ድርጅቶች የሚያጋጥሟቸውን ችግሮች ለመፍታት ከዚህም ባሻገር አዳዲስ ቴክኖሎጂዎችና ግኝቶችን ወደ ተግባር ከመለወጣቸው በፊት የተለያዩ ስልቶችን ይጠቀማሉ። ከነዚህ መካከልም በዋነኛነት ተጠቃሽ የሆነና በዓለም አቀፍ ደረጃ ተግባራዊ የተደረገ የሃካቶን ውድድር ተጠቃሽ ነው። ሃካቶን የሚለው ውድድር ስያሜው የሁለት ቃላት ጥምረት ነው። ሃከር ችግር መፈለግና ማራቶን ከሚለው ማራቶን ትግስትን መጠየቁም ነው። በተለይ ረጅም ሰዓት ይሮጣሉና ያንን ከግንዛቤ በማስገባት የሁለቱን ቃላት ጥምረት በመጠቀም የተሰየመ ነውና መቼ ተጀመረ የሚለውን እናንሳና ወደ ሌሎች ሀሳቦች እናቅም። ጥሩ። የሃካቶን የተጀመረው በ1999 በካናዳ ውስጥ ነው። ምንድነው በዋናነት ሀሳብ አድርጎ ያመጣው እንደዚህ አዳዲስ ፈጠራን የሚሰሩ ልጆችን ማበረታታት የሚቻልበት ያንን ፈጠራ ለኢንቨስተሮች ፒች የሚያደርጉበት ለተለያዩ ተቋማት የሚያስረዱበትና የሚወዳደሩበት ነው። አንድን ችግር ለመፍታት የሚችሉ ለምሳሌ በሶፍትዌር መፈታት የሚችል ወይ በሃርድዌር መፈታት የሚችሉትን እነዛን ማቴሪያሎች እነዛን አፕሊኬሽኖች ለውድድር አቀርበው ያ ውድድር ደግሞ ያሸነፈ የሚቀጥልበት ማለት ነው። ይህ የሃካቶን ውድድር አንድ ሳምንት እስከ አንድ ቀን ድረስ ሊፈጅ ይችላል። በዛ ውስጥ የሚያስፈልጉ የመፍትሄ ሀሳቦችን የመስጠት ስራዎችን የሶፍትዌር ዴቨሎፐርስ፣ ዲዛይነሮች እንዲሁም በዛው በቴክኖሎጂ ዘርፍ ላይ የተሰማሩ የተለያዩ አካላት ለዛ መፍትሄ ለመስጠት ይሳተፉበታል። ውድድሩ ሲካሄድ መጀመሪያ ሀሳቡን ነው የሚሰማው። ሀሳቡ ተሰምቶ ኤምቪፒ ወይንም ደግሞ ፕሮቶታይፒንግ ይጀመራል። ከዛ ፒች ነው የሚያደርጉት። ከዛ በኋላ ነው ወደ ውጤቱ የሚሄደው። ይህ የሃካቶን ውድድርም እንግዲህ በርካታ ጥቅሞች አሉት። ከነዚህ መካከል ፈጣን የፈጠራ ሂደትን በማበረታታት ረገድ ትልቅ አስተዋጽኦ አለው። በተለይ ይሄ ራፒድ ኢኖቬሽን በሚባለው በጣም ረጅም ጊዜያትን የሚጠይቁ የነበሩ ስራዎች በአጭር ጊዜ ውስጥ መፍትሄ እንዲያገኙ ያስችላል። ሌላኛው አዳዲስ ታለንቶች ወይም ተሰጦችን የፈጠራ ስራ ባለቤቶችን ወይም ፋውንደርስ እና ብቃት ያላቸውን ባለሙያዎች ለማግኘት ምቹ አጋጣሚን ይፈጥራል። አዳዲስ ሰዎችን የምታገኝበት ነው። አዳዲስ ክህሎቶችን ታገኛለሽ። አንዳንድ ችግሮችን ለመፍታት የሚያስችሉ አዳዲስ አመለካከቶችን፣ አዳዲስ አስተሳሰቦችን ያንን አስተሳሰብ ደግሞ ያንን ክህሎት ደግሞ የሚፈልግ ኔትወርኪንግ የራሱ ደግሞ ይፈጥራል። አሁን አንዳንድ እንደዚህ አይነት ውድድሮች ላይ ትልቁ እድል የሚባለው የሚፈጠረው ኔትወርክ ነው። ብዙ ጊዜ አሁን ውጭ ሀገር ላይ የሚታወቁ ኤንጀል ኢንቨስተርስ የሚባሉ አሁን እነሱ አንድን ሀሳብ ኤኒ ፕላትፎርም ላይ ታስቀምጫለሽ። ያንን ፕላትፎርም ላይ ሄደው ሀሳቡን ከተረዱትና ከወደዱት ኢንቨስት ያደርጋሉና እንደነዚህ አይነት ነገሮችን ሌላኛው ደግሞ ሽልማቱ ነው። ሽልማት ያው ብዙ ጊዜ ስራችንን ወይም አይዲያችንን ኤክስኪዩት የምናደርግበት
የምናሳካበት ኢንቨስትመንት ይሆነናል ማለት ነው። በዚሁ በአድዋ ሙዚየምም የሀካቶን ውድድር በሀገራችን እየተካሄደ ይገኛል። እኛም በስፍራው በመገኘት ምን አይነት ስራዎች የቀረቡ ነው፣ ውድድሩ ምን ይመስላል የሚለውን ድባቡን እንቃኛለን። በድጋሚ አብራችሁ እንድትቆዩ እንጋብዛለን። ወደዛው እናቅና። እንዴት ናችሁ? ልታቀርቡ ነው? ድካማ እንዴት ነው? ፈራችሁ? በፍጹም ገና ልትገቡ ነው? አዎ። ምንድን ነው ይዛችሁ የቀረባችሁት? እኛ ይዘን የቀረብነው አይዲያ አክቹዋሊ ራሳችን አፌክት የሚያደርገን ነው። ዩዝን አፌክት የሚያደርግ በስኪል እና በአክቹዋል ዲማንድ መካከል ያለውን ጋፕ ብሪጅ ለማድረግ የሚሰራ ስኪል ኮኔክት የተባለ ፕላትፎርም ነው ይዘን የቀረብነው። ስኪል ኮኔክት? የስ። ስሙ ደስ ይላል። ቴንክ ዩ። ዝግጅታችሁ ምን ይመስላል? ዝግጅታችን ሜይንሊ በጣም ደስ የሚለው ነገር በዛ አጋጣሚ ከርሰርን በደንብ ማመስገን እንፈልጋለን። ሀካቶኑ they were coaching us every step of the way። ስልጠና ነበረው? አዎ በጣም እየረዱን ነበረ በሁሉም ረገድ። ስለዚህ እኛ አሁን እዚህ ጋር ስንቀርብ በኮንፊደንስ ነው የምንቀርበው። እኛ የያዝነው እቅድ ጀስት ይሄ ኮምፒቲሽን ብቻ አይደለም ብለን ነው እዚህ ጋር የመጣ ነው። ከኮምፒቲሽንም ባለፈ ስታርታፕ አይዲያ ይዘን እንወጣለን ብለን ነው እዚህ ጋር ቁጭ ያለው። አዳሩ ላይ ሜይንሊ ቢልዲንግ ነበረ። ቀኑ ላይ ሙሉ ለሙሉ አይዲያችንን ሪፋይን አደረግን። ከዛ በኋላ አይዲያው ሙሉ በ12 ሰዓት ውስጥ ቢልድ እያደረግን ነበረ። በ12 ሰዓት ውስጥ ቢልድ ነበር? የስ። ሶ ይሄኛው ለእናንተ አሁን ምን አይነት ኤክስፒሪየንስ አመጣላችሁ ነው የምታስቡት? ፕሬዠር ላይ ምን አይነት አክት ማድረግ እንዳለብን ብዙ እኛን ሜንቶር የሚያደርጉን ሰዎች ይኖራሉ። አይዲያ በደንብ ሰፖርት የሚያደርጉን ሰዎች ይኖራሉ። የእኛን አይዲያ ሞር የተሻለ በደንብ ጀስት ወጥቶ ስራ ላይ እንዲውል ማድረግ የሚችሉ ሰዎች ኦርጋናይዜሽኖች ይኖራሉ። ሶ ያንን እድል ለመጠቀም ነው ወስነን ያስተወሰንን። የሀካቶ በጣም ጠቅሞናል። መልካም እድል እንመኝላችሁ። ወደ ሌሎች ቡድኖች እናቅና። መልካም እድል። እንገናኛለን በኋላ። እንዴት ናችሁ? ሰላም። ገብታችሁ ነው የመጣችሁት? አዎ፣ ሁለተኛ ላይ አቅርበን ነበር የወጣነው። ኦኬ። እንዴት ነበር? ደስ ይል ነበር። ኤክስፔክት እንዳደረግነው አልነበረም። ማለት የተሻለ ነው። የመጀመሪያችን ነው እንደዚህ አይነት ሀካቶን እኔ መጀመሪያ እንደዚህ አይነት ሀካቶን አዳር ያለበት ሀካቶን ስሳተፍና የዳኞቹም ኢምፕሬሽን አሪፍ ነበር እና ላይክ እንድንፈራ ምናምን ነገር አልነበረም እና ዴር ፌስ ሪአክሽን ወዘልሶ በጣም አሪፍ የሆነ አሪፍ ነገር እንድታወራ እንዲጋብዝክ በሚያደርግ እንትን ነበራቸው። ፕሮጀክት እንዴት ልትመርጡ ቻላችሁ? አድዋ ሙዚየምን ያሳተፈ ፕሮጀክት አሰብን። ከዛ አይዲያችንን አስገባን። አይዲያችንን አፕሩቭ ተደረገ። መተን ላስት ዊክ ፕሬዘንቴሽን አቀረብንላቸው። አይዲያችንን ወደዱት። ከዛ ወደ ፕሮጀክቱ ገባን ማለት ነው። ስለዚህ ሀሳባችሁና ቦታው ተገጣጠመላችሁ ማለት ነው። በጥሩ ሁኔታ። አይ ጥሩ። ስለዚህ የነበረው ሪአክሽን የዳኞቹ እናንተ ጥሩ ውጤት ያመጣል ብላችሁ ነው የምትጠብቁት ከሪአክሽናቸው? ያ ይመስለናል። እሺ፣ ለማንኛውም መልካም እድል እንመኝላችኋለን። እንግዲህ ከተወዳዳሪዎቹ ጋር የነበረን ቆይታ ይህንን ይመስላል። ተመልካቾቻችን ቴክኒክ ፕሮግራማችን እንደቀጠለ ነው። ከአድዋ ድል መታሰቢያ ሙዚየም የሀካቶን ውድድርን በተመለከተ ቆይታ እያደረግን እንገኛለን። ወደ ውድድሩ ዝግጅታቸውን ፕሮጀክታቸውን ለዳኞች ከማቅረባቸው በፊትና አቅርበው የወጡ ቡድኖችን አግኝተናል። ጥሩ ቆይታ እያደረግን እንገኛለን። ቅኝታችን ይቀጥላል። አብራችሁ ቆዩ። እሺ ተመልካቾቻችን፣ አሁን ደግሞ የምናደርገውን ቆይታ ከአቶ ሰላሚሁን ጋር በኢኖቬሽን ቴክኖሎጂ ሚኒስቴር የኢኖቬሽን ልማት መሪ ስራ አስፈጻሚና አቶ አብይ ታደሰ የስታርታፕ ልማት ከፍተኛ ባለሙያ እንዲሁም ደግሞ የኢኖብስኪ ኢትዮጵያ ኢንኩቤሽን ሴንተር አስተባባሪ ናቸው። እንግዲህ ጥያቄን ከአቶ ሰላም ልጀምርና እንግዲህ ሚኒስቴር መስሪያ ቤቱ የስታርታፕ ስነ ምህዳሩን ለማሻሻል በምን መልኩ እየተንቀሳቀሰ እንደሚገኝ ትንሽ ነው ቢያብራሩልን። እንግዲህ አመሰግናለሁ ስለ ጥያቄው። አሁን ያለንበት ሂደት በዋናነት የስታርታፕ ሬጉሌተሪ ፍሬምወርክ እንዲኖር ማድረግ ነው። ከዛ አንጻር የስታርታፕ አዋጅ ካወጣን 1 ዓመት ሆኖታል። አሁን ወደ ትግበራ እየተሸጋገርን ያለንበት ፌዝ ነው ማለት ነው። አይ ቲንክ ሐምሌ 17 የሬጅስትሬሽን ኦፊሻሊ ዴዚግኔሽን ሬጅስትሬሽን ከፍተናል። በቀጣይ
እነዚህ ሬጅስተርድ የሆኑት ደግሞ ኢንሴንቲቮቹን ለማግኘት ያው ቅድመ ሁኔታው ሬጅስትሬሽን ስለሆነ ይህንን ስንሰራ ያው እስከዛሬ የነበሩትን የአይደንቲቲ ችግር የምንለው ስታርታፕ ማን ነው፣ ስታርታፕ እንዴት ነው የሚደገፈው፣ እንዴት ነው የሚያድገው የሚሉትን አጠቃላይ ጥያቄ ከዚህ ሰርቲፊኬት ጋር አገናኝተን ነው የምንፈታው። መልካም እንግዲህ የሀካቶን ውድድሩ ለስንተኛ ጊዜ ነው እየተደረገ የሚገኘው? ፉክክራቸውን አላማውስ ምንድነው ማለት እንችላለን የሚለውን ደግሞ እስቲ አቶ አብይ ይመልሱልን። እሺ አመሰግናለሁ። ይሄ የከርሰር ኤአይ ሃካቶን የመጀመሪያው የፍላግሺፕ ፕሮግራም ነው ከዩኒቨርሲቲ ጋር ከሚኒስትሪ ኦፍ ኢኖቬሽን ጋር በጋራ የሚሰራው። ዩኒቨርሲቲ ከዚህ በፊት ብዙ የሃካቶን ፕሮግራሞችን አዘጋጅተናል ስታርታፕ ኢትዮጵያ ላይ፣ እንዲሁም ደግሞ ስትራይድ ኢቨንት ላይ የተለያዩ ሃካቶኖችን አዘጋጅተናል። አላማው ምንድነው? ይሄ በሀሳብ ደረጃ ያሉ ወጣቶችን ወደ ስታርታፕ ማይንድ ሴት ማምጣት ነው። ፋውንደር ማይንድ ሴት እንዲኖራቸው ወደዛ የሚመጡበትን መንገድ ማመቻቸት ነው። ኢኖቪስኬ ያው ኢኖቬቲቭ ቢዝነስ ክሬሽን የሚል ማስተር ፕላኑ ላይ ራሱን የቻለ ፒላር አለው። ስለዚህ አውትፑቱ ምንድነው? ወደ ኢንኩቤሽን ፕሮግራም ጆይን የሚያደርጉ ቢዝነሶችን መለየት ነው። በርካታ ተወዳዳሪዎችን ነው የተመለከትነው። በዚህ ሂደት ውስጥ ከዚህ በፊት ለውድድሩ ላይ ለመሳተፍ ብዙ ተመዝጋቢዎች ነበሩ። አሁን ወደዚህኛው ደረጃ ለመድረስ ስክሪን አድርጋችሁ ነው ያመጣችኋቸው። ስንት ተወዳዳሪዎች ነበሩ? ወደ መጨረሻ ውድድር ላይ የደረሱትስ ምን ያህሎቹ ናቸው? ኦኬ፣ ጠቅላላ ተወዳዳሪዎቹ ወደ 1400 አካባቢ ናቸው የተመዘገቡት። ከዚህ ውስጥ ያው የፕሪሲድ ላይ ናቸው ገና ቲም ይሄ ወደ ስታርታፕ አርሊ ስቴጅ በአክቱ መሰረት ጀማሪ የፈጠራ ሀሳብ ያላቸው ወደሚለው ፑል ለማምጣት ቲሙን በራሳቸው መንገድ ነው ፎርም የሚያደርጉት። ስለዚህ ከዛ ውስጥ በዩኤክስ ዲዛይን ላይ ባኪን ዲቨሎፐሮችን የቢዝነስ አስፔክት ያላቸው ልጆች ቲም በማድረግ ከ1400 ወደ 300 ተወዳዳሪዎችን ለይተን በ60 ግሩፕ 5 አድርገን ባላቸው ኤክስፐርቲዝ፣ ለምን ይሄ የስታርታፕ ቢዝነስ የሚፈልገው ራሱን የቻለ የኮቺንግ የሜንቶርሺፕ እና የቲም ካፓቢሊቲ የቲም ዲፍረንሺዬሽኑ ራሱ ማተር ያደርጋል። ስለዚህ እሱን መሰረት ባደረገ መልኩ ወደ 60 ቲም አምጥተናቸዋል። አሁን ላይ 300 ኮደሮችን እያወዳደረ እንገኛለን። እንግዲህ ይህ ጉዳይ በጣም አሁን ሰዓት ላይ በብዙ ሁኔታዎች እየተካሄደ እንደሚገኝ እያየን ነው እና ሚኒስቴር መስሪያ ቤቱ ይህንን ለመደገፍ በምን መልኩ እየተንቀሳቀሰ ነው? የስታርታፕ ውድድሮችስ አስፈላጊነቱ ምንድን ነው? እንዲሁም ደግሞ አዋጁስ በማስፈጸም ውስጥ የሚኖራቸውስ ሚና ምንድን ነው የሚለውን እንደው ትንሽ ቢያብራሩልን። አሁን በእኛ ሀገር የስታርታፕ ኢኮሲስተም ወይም የስታርታፕ ምህዳር ብስለት ደረጃ ስንለካ አክቲቬሽን ሳይክል የምንለው በመነቃቃት ደረጃ ያለ ነው። በእነዚህ ሳይክሎች ውስጥ አሁን ከአክቲቬሽን ተነስቶ ወደ ግሎባላይዜሽን፣ ከዛ አትራክሽን፣ ከዛ ኢንተግሬሽን እያለ የሚሄድ መለኪያ አለው የሚታወቅ። ቲፒካል መለኪያዎቹ ውስጥ አንዱ ኢኮሲስተሙ ሰስተነብል የሆኑ ተገማች የሆኑ ውድድሮች፣ ኢቨንቶች አሉት ወይ ነው አንዱ ትልቁ መለኪያ ነው ይባይተው። እነዚህ ኢቨንቶችና ውድድሮች ደግሞ በራሳቸው ምን ቫልዩ ክሬት ያደርጋሉ ለስታርታፕ? በአዋጁ የዚህ ኢምፖርታንስ ክሊር ስለነበረ የተደረገው ምንድነው አሁን አዋርድ ሲሰጥ እነዚህ ሽልማቶች ሲሰጡ መልክ እንዲኖራቸው ሲምፕሊ ገንዘብ የወረወሩ አይነት ነገር መሄድ ሳይሆን አክቹሊ ኢንቨስትመንቱን ኔክስት ሌቭል የሚወስድ አይዲያውን ኔክስት ሌቭል በሚወስድ ወይ ማኔጅድ የሆነ የግራንት ሜካኒዝም እንዲፈጠር የኢንቨስትመንት ሜካኒዝም እንዲፈጠር ስለሆነ፣ ሁለተኛ እንደዚህ አይነት ውድድሮች ሲከናወኑ ከውድድሩ በኋላ ምንድን ነው የሚመጣው የሚለውም መታየት አለበት። ከዛ አንጻር ሬጉሌትድ እንዲሆን ተፈልጓል። ከዛ አስፔክት ሚኒስትሪው በቅርብ የሚያወጣቸው መመሪያዎች አሉ። የኢኮሲስተም ኢቨንቶች ምን መምሰል አለባቸው፣ አዋርድ ለመስጠት እንዴት የሚሰጠው፣ ማን ነው አዋርድ የሚያገኘው፣ በራሱ አዋርድም ዲፋይንድ መሆን አለበት። አዋርድ ኤክሰለንስም አዋርድ ነው። አሁን ላለው ግን ለስታርታፑ የሚጠቅመው ግን ከኤክሰለንስ አዋርድ የበለጠ ኢንቨስትመንት ነው። ለኢንቨስትመንት እንዲመች አድርገን መፈጠር አለባቸው ነው። ዊል ሃቭ ፍላግሺፕ ኢቨንትስ አፍተር ሳም ታይም እንደዚህ አይነት ኢቨንቶች ይኖራሉ። ሰዎችም አክቹዋሊ ተወዳድረው ኔክስት ምን እንደሚያገኙ ያውቃሉ። ከኢቢሲ ጋርም የጀመርናቸው አሉ ኢትዮ ስታርታፕ የሚባል ፕሮግራም። ይኸው አላማ ነው ያለው ፕሮግራሙ ስታንዳርዳይዝድ ሆኖ ዋን ኦፍ ዶስ ኢኮሲስተም ኢቨንት እንዲሆን እየሰራን ያለ ነው። አይ ቲንክ በዚሁ ከቀጠለ
ይሪን ይራውት የሚኖሩ ተገማች የሆኑ እንቅስቃሴዎች ኢኮሲስተም ውስጥ ይኖራሉ ተብሎ ይገምታል። ያው የውድድር ዛሬ ላይ ከመደረጉ በላይ ነገ ደግሞ እነዚህ ተወዳዳሪዎች የት ይደርሳሉ የሚለው ብዙዎች ጥያቄ ነው። ለወደፊቱ የታሰቡ ነገሮች ምን ይመስላሉ? የስታርታፕ እገዛውስ በምን አይነት መንገድ ይቀጥላል የሚለውንና የዚህ ውድድር አሸናፊዎች የነገ ዕጣ ፈንታ ምን ሊሆን ይችላል የሚለውን አንድ ላይ አገናኝታችሁ ውስጥ ይመልሱልን። ዲጂታል 2030 ዲጂታል 2025 ያልን እየሰራን ነው። ዲጂታል ኢኮሲስተም በራሱ ግሎባል ነው። እዚህ ያለው ታለንት ሌላ ቦታ ሌላ ዓለም ላይ ኮምፒት ማድረግ የሚችልበት ስኪል ነው ዲጂታል ስኪሉ ቢኮዝ ኢትስ ኦልሬዲ ኮኔክትድ ግሎባሊ። እኛም ፕሪፔር እንዲያደርጉ የምንፈልገው ኢንፋክት ሎካሊ ባውንድድ በሆነ ኢኮሲስተም ላይ ራሳቸውን ሊሚት እንዲያደርጉ አይደለም፣ በቀጣይም ወደዛ ስትረች እንዲያደርጉ ነው። ስታርታፕን ባይ ዘ ዌይ ዴፊኒሽኑ ሲቀመጥ ሲነሱ ግሎባል አውትሉክ ያላቸው ግሎባል ቪዥን ይዘው የሚነሱ ፋውንደሮችን ፍለጋ ነው። እንደዚህ አይነት ፋውንደሮች አውት ኦፍ ታውዘንድስ ፊው ካገኘን ሆል ኢኮሲስተም ይቀየራል። በዛ አይነት ኢቨንቶች ውስጥ ወደፊትም እንዲፈጠሩ እኛም ሰፖርት እናደርጋለን። ሰስቴን እንዲያደርጉ በተቻለ መጠን ኮሚኒቲው ስቴብል እንዲሆን ለማድረግ ስራ እንሰራለን ማለት ነው። ኤንድ ዲስ ኢዝ ዋን ኦፍ ዶስ ኢቨንትስ ማለት ነው። ያው በቀጣይነት የዚህ ውድድር አሸናፊዎች ኢኖቢስኬ ኢንኩቤሽን ሴንተር ነው። ቴለርድ የሆኑ ፕሮግራሞች አሉን። ስፔሲፊካሊ ፕሪሲድ ስቴጅ ላይ ነው ያሉት። ቫሊዴትድ የሆነ ሶሉሽን እንዲኖራቸውና ጀስት ወደ ኤምቪፒ ዴቨሎፕመንት እንዲገቡ በኢንኩቤሽን ፕሮግራም ሰፖርት እናደርጋለን። ቴለርድ የሆነ ኢንኩቤሽን ሜንቶርሺፕ ሴሽኖች እናዘጋጃለን። ያው የኢንኩቤሽን ራሱን የቻለ ስታንዳርዳይዝድ የሆነ ፕሮግራም ኮምፖነንት አለው። የማቺንግ ኢቨንት፣ ለዴዚግኔሽን የሚያበቃ ኢንሹር የሚያደርጋቸውን የፒች ዴክ ካሪኩለም ዲዛይን እናደርጋለን። ፋይናሊ ዴዚግኔሽን የሚያገኙበትን የፕሪ ካፓቢሊቲ ስቴጅ ላይ እንዲደርሱ የፋውንደር ማይንድ ሴታቸውንም በዛ ልክ እንዲያደርጉ በግሎባል አቶ ሰላሚ እንደጠቀሰውን በዛ አስፔክት ራሳቸውን በዛ ክራይቴሪያ ሴት አድርገው የዴዚግኔሽን ሰርቲፊኬቱን የሚያገኙበትን ኮምፒተንሲ የሚፈጥር ፕሮግራሞችን ዲዛይን ለማድረግ አስበናል። መስፈርቶቹ ምንድን ናቸው? አሁን ተወዳዳሪዎች እዚህ መጥተው ለመወዳደር ስታርታፕ ላይ እዚህ ኢንኩቤሽን ላይ ከእናንተ ጋርም ለመካተት ምን ምን መስፈርቶች ነው እናንተ መጀመሪያ የምታዩቸው? ኦኬ ያው ስታርታፕ ፕሮክላሜሽኑ ላይ ኦልሬዲ ክራይቴሪያዎቹ ተቀምጠዋል። የመጀመሪያ የጀማሪዎቹንም ፖስታል ስቴጅ የሚባሉ አሉ፣ እንዲሁም ስኬል የሚያደርጉት ክራይቴሪያዎቹ ኦልሬዲ በአክቱ መሰረት የተዘጋጁ ናቸው። እሱን ኦልሬዲ ለፐብሊክ ተለቋል። እዛ ላይ ሁሉም ሰው ሪፈር ማድረግ ይችላል። አክቱ ላይ የተቀመጠውን የኤርሊ ስቴጅ ክራይቴሪያ ሳይሆን የዛን ፕሪሊሚናሪ የሆኑ ክራይቴሪያዎችን ነው ተጠቅመን ፊልተር ያደረግናቸው። ስለዚህ እንደዚህ አይነት ውድድሮች ላይ እነዚህን ኮንሲደር ያደረገ የፈጠራ ሀሳብን ማንኛውም ሰው ኮንሲደር አድርጎ ከመጣ አክሰፕት እናደርጋለን። ከዛ ፓይፕላይን ተደርገው ግን ወደ ኢንኩቤሽን ፕሮግራም ከገቡ በኋላ የኤርሊ ስቴጅ ሰርቲፊኬሽን ለማግኘት አክቱ ላይ የተቀመጡትን ክራይቴሪያዎች ሪፈር ማድረግ ይጠበቅባቸዋል። መልካም ተመልካቾቻችን፣ በአድዋ ድል መታሰቢያ ሙዚየም ተገኝተን የሀካቶን ውድድር ላይ እንገኛለን። በተወዳዳሪዎች መካከል ከፍተኛ ፉክክር እየተደረገ ይገኛል። የዚህ ውድድር አሸናፊ ማን ነው የሚለውን ወደ ቦታው በማቅናት የምንመለከት ይሆናል። የውድድር ሂደቱንም እንቃኛለን። አብራችሁ እንድትቆዩ እንጋብዛለን። በድጋሚ ዝግጅቱም ቴኪት ነው። አብራችሁን ቆዩ። ፍሬዘር የሀካቶን ኤአይ ውድድሩን የተንቀሳቀስን ጥሩ ጊዜ ነው። ጥሩ የፉክክር የውድድር ስሜት አለ ከተወዳዳሪዎች ጋር። ጥሩ የውድድር ስሜቶች ነበር ስናይ የነበረው። አሁን ደግሞ ያው ያለን ቆይታ ዳኞች ውጤት ለመስጠት ፕሮሰስ ላይ ናቸውና በሱ ቆይታ መሀል ያው እኛ የዓለም አቀፍ ተሞክሮ ምን ይመስላል የሀካቶን ውድድሮችን በመጠቀም መነሻቸው የተቋማት ግንባታቸውን መነሻ ያደረጉ ድርጅቶችን እናነሳለን። ከነዚህ መካከል ደግሞ ቶክዴስክ ተጠቃሽ ነው። ቶክዴስክ በክላውድ ላይ የተመሰረተ የጥሪ ማዕከል ነው። እንግዲህ ይሄ ቶክዴስክ የተቋቋመው በ2011 12 ኮንፈረንስ ሃካቶን በነበረው የሃካቶን ውድድር ላይ ነው። በውድድሩ የቶክዴስክ መስራች የሆነው ቲያጎ ፓይፋ አሸናፊ ሆኖ $10,000 ተሸልሞ ነበርና
ያው ሽልማቱ ኢንቨስትመንት ነው። $10,000 እንትን ማለት ብቻ መነሻ ካፒታል እንዲያገኙ ሀሳባቸውን ላይ ማውረድ እንዲችሉ ማገዝ ነው። አዎ እንደዛ ተደርጎ ኩባንያው በ2021 የገበያ ግምቱ ከ$10 ቢሊዮን በላይ ተሻግሯል። ሌላኛው በሃካቶን መነሻውን ያደረገ የሞባይል መተግበሪያ ክሩሴል ይባላል። ክሩሴል በሲንጋፖር ውስጥ ያለ በእስያ ፓሲፊክ ክልል ውስጥ በፍጥነት በማደግ ላይ የሚገኝ የሞባይል መተግበሪያ ነው። 54 ሰዓታትን ከፈጀ ውድድር በኋላ አሸንፈው በዛ ውድድር $7,000 ፈንድ ማሸነፍ ችለው ነበር። እነዚህ አሁን ላይ የኩባንያው የገበያ ድርሻ በጣም አድጎ ወደ $1.1 ቢሊዮን መድረስ ችሏል። አዎ ሌላኛው ግሩፕ ሚ የሚባል እንትን ነው። በአውሮፓውያን 2010 አካባቢ ነበረ ይሄኛው ቼክ ክራንች ዲስራፕት ሃካቶን በሚል በተባለ ሃካቶን ላይ በ18 ሰዓት ውስጥ ግሩፕ ሚ የተባለው የቡድን መልእክት መተግበሪያ ይዘው የመጡት ይህንን ይዘው የመጡት ሰዎች በውድድሩ አላሸነፉም። በነገራችን ላይ ግን ከአንድ ዓመት በኋላ ግሩፕ ሚ ከ12 ሚሊዮን በላይ የተመዘገቡ ተጠቃሚዎች ማፍራት ስለቻለ ስካይፕ ይህን አይቶ ግሩፕ ሚን $80 ሚሊዮን ገዝቶታል ማለት ነው። እና ሌላኛው ምንድነው በጣም የሚገርመው ነገር ተቋማቶች የራሳቸውን ውድድር ያደርጋሉ። ሜታ ለምሳሌ አንድ በጣም ኢንትረስቲንግ የሆነ ነገር በሃካቶን በውስጣዊ ሃካቶን እንትን ያለው የላይክ በተን ነው። የላይክ በተን አንደኛው ነው። ሌላኛው ደግሞ ቻት ላይክ በተን እና ቻት በጣም ትልቅ የሚታወቅበት መተግበሪያ ነው እና ሁለቱም የመጡት ግን በዚሁ በሃካቶን ውድድር ነውና በጣም ትልቅ ነገሮችን የምናገኝበት ውድድር ነው ማለት ነው። እንደዚህ አይነት የሃካቶን ውድድሮች በጣም አስፈላጊነታቸው ከዚህም መነሻ ሊሆኑ ይችላሉና ዛሬ ላይ በዚህ ሃካቶን ኤአይ ውድድር ላይ የምናያቸው ከሃይ ስኩል ጀምሮ ከተለያዩ የሀገራችን ክፍሎች የተውጣጡ ተወዳዳሪዎች ወጣቶችን ተመልክተናል። ጅማሬያቸው አነስተኛም ቢመስልም ለወደፊቱ በዚህ ውድድር ላይ በመሳተፋቸው በሚያገኙት ልምድ በሚያገኙት ሽልማት ለነገ ትልልቅ የቴክኖሎጂ ድርጅቶች ባለቤት የመሆን እድል እንዳላቸው ማመላካች ነው። ተመልካቾቻችን ዳኞች ለተወዳዳሪዎች ውጤት እየሰጡ ይገኛሉ። ተወዳዳሪዎችም በውድድሩ ላይ ይዘው የመጡትን ፕሮጀክታቸውን አቅርበዋል። እጅግ ከፍተኛ ፉክክር የተስተዋለበት እያየን የምንገኘው ተወዳዳሪዎቹ ፍርሃት ዞር ብለን ስናያቸው ድካም አለ፣ ፍርሃት አለ። ፒች ሲያደርጉት የነበረው ነገር አንዳንድ ነገሮች ሳይተኙ ያደሩ አሉ እና በጣም ጥሩ ቆይታ ነበር እና አጓጊ ነው። እንግዲህ የዕለቱን ውድድር ማን ያሸንፋል የሚለውን በጉጉት እየጠበቅን ነው። እኛም አብራችሁን ቆዩ። ማን ያሸንፋል የሁላችንም ጥያቄ ነው። ዝግጅታችንም ቴኪት ነው። አብራችሁን ቆዩ። እሺ ተመልካቾቻችን፣ አሁን ደግሞ ቆይታ የምናደርገው በሃካቶን ውድድር ላይ በአሸናፊዎች አሸናፊ የሆኑትን ራሳቸውን ያስተዋውቁልናል። እንዲሁም ደግሞ ምንድነው ይዘው የመጡት የሚለውም ያሸነፉበትንም ሴክተር ያስተዋውቁናል። እሺ ናይክስ የሚል አፕሊኬሽን ይዘን የተነሳ ነው። ኦኬ ስኳርና ደም ግፊት ያለባቸውን ሰዎች በቀላሉ ዶክተሩ አክቲቪቲያቸውን በሙሉ አይቶ ትክክለኛ የሆነ መድኃኒት እንዲሰጣቸው ወር ደግሞ ላይፍ ስታይላቸውን እንዲቀይሩ እንዲመክራቸው የሚያደርግ ነው ማለት ነው። የዩኒቨርሲቲ ተማሪዎች ናችሁና ገና ከዚህ በኋላ ወደ ስራው ዓለም የምትቀላቀሉ ናችሁ። እንደዚህ አይነት የሃካቶን ውድድሮች መዘጋጀታቸው እንደናንተ እንደዚህ አይነት ስራ የፈጠራ ስራ ላይ የተሰማሩ ወጣቶችን እንዴት ያግዛል? ያገኛችሁትን ልምድስ እንዴት ታዩታላችሁ? የሚለው ደግሞ እንደዚህ አይነት ፕሮግራሞች ባይኖሩ ሀሳቦች ሀሳብ ብቻ ሆኖ ነው የሚቀሩት። ምክንያቱም ብዙ ሀሳቦችን ለማስጀመር ገንዘብ ምናምን ስለሚያስፈልግ ያንን ኢንቨስትመንት ደግሞ በተማሪ አቅም ስለማይቻል እንደዚህ አይነት ፕሮግራሞች መኖራቸው ለዛ አሪፍ ነው ብዬ አስባለሁ ማለት ነው። ብዙ ሶሉሽኖች እንዲመጡ እዚህ በሃካቶን ውድድር የአሸናፊዎች አሸናፊ ሁለተኛ ከሆኑ ልጆች ጋር ነው የምንገኘው። እንኳን ደስ ያላችሁ። በውድድሩ መሸለማችሁ ምን አይነት ስሜት ፈጠረባችሁ ከሚለው ጀምር። ያ በጣም የሚያስደንቅና የሚያስገርም አይነት ስሜት ነው ያለው። እውነት ለመናገር ይሄ የመጀመሪያ ሃካቶናችን ነው እና አላሰብንም እናሸንፋለን ብለን። በጣም በቃ ፍክክር ስላለበት እንደ ኢትዮጵያም ደግሞ ትልቁ የኤአይ ሃካቶን ስለሆነ
አላሰብንም ነበረ። ግን ያው እንግዲህ እግዚአብሔር ይመስገን ሁሉንም እግዚአብሔር አሳካው፣ እኛም አሸነፍን። በጣም ደስ ይላል። አላሰብንም፣ እስካሁን ድንጋጤ ውስጥ ነን፣ አለቀቀንም። ራሱ ምንድን ነበረ ክሬት ያደረጋችሁት? ክሬት ያደረግነው ምንድነው ቮይስ ፈርስት የሆነ ኤአይ አክሰሲቢሊቲ ፕላትፎርም ነው። ማለት ለብላይንድ እና ለቪዥዋል ኢምፔርድ ለሆኑ ፐርሰኖች ማየት ለተሳናቸው ሰዎች ማለት ነው። ለነሱ ኤአይ አክሰሲቢሊቲ ያላቸው ዲጂታል ወርልድ ላይ ብቻ ሳይሆን ፊዚካል ወርልድ ላይ ይሄ ቁሳዊው ዓለም ላይ ምንድነው የሚጠቀሙበት አክሰሲቢሊቲ ፕላትፎርም ነው ይሰራል። በዚህ ውድድር ላይ መሳተፋችሁ ምን አይነት እድልን ፈጠረላችሁ? ለኛ ያመጣው ነገር ብዬ የማስበው እንደሰማችሁት እንግዲህ አሁን ትልቅ የሆነ መንገድ ተከፍቶልናል፣ በር ተከፍቶልናል። ስለዚህ በሱ በር ገብተን ስታርታፕ ደረጃ ማድረግ የሚችል ነገር ስለሆነ አሁን ወጣቱ ምን ይጠቀማል ከእንደዚህ አይነት ሃካቶን ስንል ስታርታፕ የሆኑ ነገሮችን እንደገና ማይንድ ሴት ቼንጂንግ በቃ ተርኒንግ ፖይንት የሆነበት ቦታ ስለሆነ በጣም አሪፍ ነው ብዬ አስባለሁ። በጣም እናመሰግናለን። ያሰባችሁበት ደረጃ እንደምትደርሱ ተስፋ እናደርጋለን። መልካም ጊዜ። እሺ፣ እናመሰግናለን። እንኳን ደስ ያላችሁ። ከየት መጣችሁ? የስንተኛ ክፍል ተማሪዎች ናችሁ የሚለውንና አጠቃላይ በዚህ ውድድር ላይ ለሽልማት ያበቃችሁ ፕሮጀክት ምንድን ነው የሚለውን እናንሳ። እሺ፣ እኔ ስሜ ነው ይባላል። እነዚህ ቲሜቶቼ ከድሬዳዋ አብረን የመጣናቸው ናቸው። እኔ ኖተርዳም ነው የምማረው 11ኛ ክፍል ነኝ። ሁለቱ ቤተናታን 11ኛ ክፍል ናቸው። እሷ ደግሞ አዲስ ህይወት የ8ኛ ክፍል ተማሪ ነች ማለት ነው። እኛ የሰራ ነው ትራቭል አፕ ነው። ይሄ ትራቭል አፕ ሁሉንም ነገሮች አንድ ላይ ሴንትራላይዝ አድርጎ የያዘ አፕ ሲሆን ከቴሌብር ጋርና ከሌሎች ከራይድ አፖች ጋር ምናምን አንድ ላይ ኢንተግሬት አድርገን ለመስራት ያሰብነው ፕሮጀክት ነው ማለት ነው። ከመጣችሁበት አካባቢ አንጻር በጣም የቱሪዝም መዳረሻ ኤሪያ ነው የእናንተም አካባቢና እዛ አካባቢ ላይ የሞከራችሁት ነገር አለ? ከኤምቪፒው ላይ ያው እንደ ሳምፕል አድዋን ስጠቅስልን ነበርና እዛ አካባቢ የሞከራችሁት ምን ነገር አለ የሚለው? ለጊዜ ሞከርነው የለም፣ ግን አሁን ወደፊት አሁን ከዚህ ውድድርም በኋላ ለመሞከር እቅዳለን። ያው አስፋፍተን እኛ በዚህ ሳይቶች ላይ ብቻ ሳይሆን ለምሳሌ በዓላት እነ ጥምቀት፣ መስቀል ማምን አሉ አይደለ? እነሱም ላይ ትኩረት አድርገን ነው ለመስራት ያሰብነውና ወደፊት የምናሳድገው ይሆናል። በጣም ጥሩ ሀሳብ ነው። ተመልካቾቻችን በዚህ ውድድር ላይ የዳኝነት ስራን ሲያከናውኑ ከነበሩ ዳኞች ጋር ነው የምንገኘው። እስቲ እንደመጀመሪያ ስማችሁንና ከየት ተቋም እንደመጣችሁ አስተዋውቁ። ታደሰ አንበሴ ይባላለኝ። በኢኖቬሽንና ቴክኖሎጂ ሚኒስቴር የስታርታፕ ልማት ኃላፊ ነኝ። እኔ ደግሞ ማቲልዳ ጆቫን ይባላለሁ። ፕራይቬት ስታርታፕ አለኝ፣ ደግሞ ሳይበር ሴኩሪቲ ላይ እንሰራለን። መልካም። እንግዲህ በተለያዩ ቦታዎች ተንቀሳቅሰን በርካታ ተወዳዳሪዎች የተሳተፉበትን የሀካቶን ውድድርን እየተመለከትን ነበር። የውድድር መንፈሱ ስሜቱ ምን ይመስላል ከሚለውን ጀምርና እንዴት አገኛችሁት ውድድሩ? ውድድሩ በጣም የሚገርም ነው። ትናንት ጀምሮ ሳይተኙ እስከ አሁን ድረስ የተከናወነ ትልቅ ኮሚትመንት ያለው ትልቅ ፍላጎት ያለው ነው። ያው ብዙ ጊዜ ሀካቶን ኦቨርናይት የምትቆይበት የብዙ በአጭርም ረጅምም አለና ይሄኛው 24 ሰዓት ነበረ። እዚሁ መተኛው ቦታ አለመኖሩ እዚህ በልተው እዚሁ ሰርተው ሲሆን የራሱ ቻሌንጆች አሉት። አንደኛው ስትሬስ ስታክ ሊሆን ይችላሉና ያንን እንዳላልፈው ሁሉም መጨረስ ይችላል። ኢምፕሬስ ያደርገኛል ነውና አንድም ወደ ኋላ የቀረ ቲም አልነበረም። ሞቲቬሽናቸው ደስ ይላል። ደሳስ የሚሉ አይዲያዎች ነው ይዘው የመጡትና በጣም ኢምፕሬሲቭ። በምንድን ነው የለያችኋቸው? አንደኛው ችግሩ ምንድን ነው? ችግሩ ምን ያህል ሰፊ ነው? ያ ችግር ወደ ቢዝነስ ሊቀየር ይችላል ወይ? ሁለተኛው ደግሞ ለዚህ ለተለየው ችግር ያመጡት መፍትሄ ሶሉሽን ችግሩ የተሰጠው ሶሉሽን ፈቶታል ወይ የሚለውን እናያለን። ይሄ ሀሳብ ይሄ ቢዝነስ በገበያ ውስጥ ገብቶ ተግባራዊ የመሆን የማደግና የመስፋፋቱ ሁኔታ እንዴት ነው? ምን ያህል በውስጥ ውስጥ ኢኖቬሽን አለው? ልጆቹ ምን ያህል ክሬቲቪቲ ፈጠራ በቢዝነስ ውስጥ አክለዋል የሚለው ይታያል። በተጨማሪ ደግሞ ወደፊት ሊያመጣው የሚችለው ተጽዕኖ ኢምፓክት በማህበረሰቡ ላይ እሱም እንዲሁ ደግሞ የቡድኑ ራሱ ቲም ናቸውና የነሱ ጥንካሬ ኮሚትመንት ምን ያህል ነው የሚለው በደንብ በሰፊው ታይቷል።
የኤአይ ሃካቶን እንዲሆን ነው ያደረግነው። በኢትዮጵያ የመጀመሪያው የኤአይ ሃካቶን ነው። ለዚህም ከተለያዩ የኤአይ ካምፓኒዎች ጋር ፓርትነር በማድረግ የኤአይ ክሬዲቶችን ለፓርቲሲፓንቶች ፕሮቫይድ እያደረግን ነው ማለት ነው። ተመልካቾቻችን በዲጂታል ቴክኖሎጂ ላይ ትኩረት አድርጎ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው ቴኪት ፕሮግራማችን አሁንም እንደቀጠለ ነው። በውድድሩ ላይ በርካታ ነገሮችን እየቃኘን አብረናችሁ ቆይተናል። አሁን ደግሞ የከርሰር አምባሳደር የሆነው አልፋ ሌንጮ አጠገቤ ይገኛል። ይህ የሃካቶን ውድድር እንዲካሄድ ምክንያት የሆነው ነገር ምንድን ነው? ሀሳቡን ከማመንጨት ጀምሮ የውድድር ሂደቱን የማከናወን ስራዎች እንዴት ነበሩ የሚለውን እስቲ እንመልከት። እሺ ይሄን ሃካቶን ስናዘጋጅ በመጀመሪያ የዛሬ 1 አመት ነው ያዘጋጀ ነው፣ በራሱ ቀን ማለት ነው። የዛሬ 1 አመት ስናዘጋጅ የሚያዘጋጀንበት ምክንያት በአሁን ጊዜ ሶፍትዌር ቢልድ ማድረጊያ መንገድ እየተቀየረ ነው። ድሮ 1 ወር 2 ወር ሊፈጅብሽ የሚችለው ፕሮጀክት ላይክ የሶፍትዌር ፕሮጀክት ናው ዩዚንግ ከርሰር የተለያዩ የኤአይ ፕሮዳክቶችን በመጠቀም ዊዝኢን ላይክ አወርስ መስራት ይቻላል። ለዚህ ምስክር በዚህ ሃካቶን ላይ በከርሰር ኤአይ ሃካቶን ላይ የተሳተፉ ተወዳዳሪዎች ምስክር ናቸው። ሶ ይህን ሀሳብ ስናመጣ በምንድን ነው እኚህ ልጆች ወይም ያንግ ኢትዮጵያን ዲቨሎፐርስ የዘ ኒው ዌይ ኦፍ ቢልዲንግ ሶፍትዌር እንዲማሩ ኤአይ ኢንተግሬትድ ኮዲንግ ቱል ነው። ሶ ይህን ነገር አዳፕት እንዲያደርጉ ወደ ኋላ እንዳይቀሩ ስታርታፕ ሆነው እንዲወጡ። ብዙ ጊዜ ሃካቶኖች ሲዘጋጁ እኛም ስናዘጋጅ ሌሎችም ሲያዘጋጁ የምናስተውለው ነገር ምን መሰለሽ፣ ይጠፋሉ እኚህ ፕሮጀክቶች። አንደኛ የወጡ ሁለተኛ የወጡ ይሸለማሉ፣ ከዛ በኋላ የሚያስታውሳቸው የለም እኚህ ልጆች። ስለዚህ ዋይ ስታርታፕ ለምን አይሆኑም እኚህ ልጆች፣ ለምን ካምፓኒ አይሆንም በሚል ከሚንት ጋር ሄደን አወራናቸው። በዛ ነው ከሚንት ጋር ፓርትነር የሆን ነው ማለት ነው። ስለዚህ አሸንፈው ብቻ አይቀሩም፣ ተከታይ የሆነ ስራዎችን መስራት ያለባቸውን ሁሉንም ነገር ይታገዛሉ ማለት ነው ከዚህ በኋላ ባለው። ያ በትክክል። ስለዚህ ሚንት ቶፕ 1 እና ቶፕ 2 ላይ ያሉትን 6 ቲሞችን ኢንኩቤት እንደሚያደርጉልን በሽልማት መልክ ነግረውናል። ከዛም በተጨማሪ ሌሎችም ኢንኩቤቲንግ ፓርትነሮች አሉን። ሶ እኚህ ፕሮጀክቶች ስታርታፕ ሆነው እንዲወጡ እንዳይረሱ፣ ፕሮጀክታቸውን ወርኪንግ ስፔስ ሰጥቷቸው የሆነ ካምፓኒ እሱ ላይ እንዲሰሩ ማድረግ ነው። ተመልካቾቻችን በሃካቶን ውድድር ላይ የነበረን ቆይታ ይህንን ይመስላል። ፕሮግራሙን ስንመራላችሁ የቆየ ነው እኔ ፍሬዘር ግርማና ካሰች መሪሳ ነበርን። ከአድዋ ድል መታሰቢያ ሙዚየም ነበር ፕሮግራሙን ወደ እናንተ ስንመራ የነበረው። ሳምንት በቴኪት ፕሮግራማችን የተለመዱ የዲጂታል ቴክኖሎጂ ዝግጅቶችን ይዘን ተመልሰን እንገናኛለን። እስከ ሳምንት ሰላም ሁኑ።